አመሻሹ ላይ 11 ሰዓት አካባቢ ሄራን ከግቢ ውስጥ ከቃል ጋር ተቀምጣለች። ለጓደኛዋ ቃል ለመጀመሪያ ጊዜ እያለቀሰች ፍቅሯን ተናዘዘች። ሮቤልን በጣም ነው የማፈቅረው፣ አንድ ነገር እንዳይሆን በጣም ፈርቻለሁ አለቻት። ባይተዋሩ ክፍል 4 ባለፈው ሳምንት የድምጽ መቆራረጥ ለተፈጠረው በጣም ይቅርታ ጠይቃለሁኝ። ቃል ቀድማ ታውቅ ስለነበር ሳትገረም ምንም አይሆንም፣ በእርግጥ እኔም ፈርቻለሁ አለች። እሷም ግን ፈርታ ነበር። ሮቤል ለቃልም እንደ ወንድሟ ነበር። ሰዎች ሲተናኮሏት አግዞላት ያውቃል። በዚህም ለሮቤል ለየት ያለ አክብሮትና ፍቅር ነበራት። አቶ ተካልኝ ከብዙ ልፋት በኋላ በተስፋ ጦት ውስጥ ሆነው መጡ። ሄራን ከተቀመጠችበት ዘላ ተነሳችና አባቷን አየች። የአባቷ ፊት ግን ምንም ተስፋ አይሰጥም ነበር። የበለጠ ስጋት ውስጥ ገባች። ከምሽቱ 12 ሰዓት ገደማ ሆኗል። አቶ ተካ ትካዜ በትካዜ ሆኖ ተቀምጦ ነበረ። ስለ አደራ ልጁ ነው የሚያስበው። ምን ማድረግ እንዳለበት ተጨንቋል። የተደብቆ ይሆን ሮቤል? ሰርካለም የአቶ ተካልኝ ሚስት ባላ ተጨንቆ ስታይ ተረጋጋ፣ አንተ በመጨነቅ ምን ልታደርግ ትችላለህ? አለች። የ1 ዓመት ልጇን ቅዱሴን ታቅፋ ነበር። ኡፍ አለ በከባዱ እየተነፈሰ አቶ ተካልኝ። ጥፋተኝነት ለምን ይሰማሃል? ልጁ መሀይም ነው። ጥፋት ቢያጠፋ በራሱ ነው። ማንም ሰው እንደማይረዳው እያወቀ ልግደል ብሎ ቢሄድ ህይወቱን መቀመቅ ያወርዳል አለች። ገና ልጅ እኮ ነው ሰርኬ። ያጣው ደግሞ የኔ የሚለውን ብቸኛ ረዳቱን አብርሃምን ነው። ለምን አይገድልም? ዝም ብሎ የሚቀመጥ ነው የሚመስልሽ? አንቺ ምን ሆነሻል? ለልጁ ያለሽን ጥላቻ በልክ አድርጊው እንጂ። ስንት አይነት ሰው አለ በፈጣሪ አለና ተነስቶ ወጣ። ትንሹ ቅዱስ በእናቱ እቅፍ ሆኖ አባቱን እያየ ነበር። ሮቤል ያልተፈለገበት ቦታ አልነበረም፣ ነገር ግን ሊገኝ አልቻለም። ቀኑ መሽቶ ከሌሊቱ 7 ሰዓት ገደማ ሆነ። ሙላት ከትንሽ ሻንጣ ጋር ልብሱን ሸክፎ የውጭ በሩን ሲከፍት የሚያስጠላ የብረት ድምፅ አወጣ። ሙላት አንገቱ ብቅ አርጎ ግራ ቀኝ ተገላመጠና ሲወጣ አንድ ኃይል መተውና ባለበት ወደቀ። ሙላት እየተጎተተ ነው። 2 እጆቹን ይዞ የሚጎትተው ሰው ነበር። ማን እንደሚጎትተው ግን አላወቀም። ከተወሰነ ደቂቃ በኋላ እየተጎተተ ባለበት ራሱን ሳተ። ብንን ብሎ ሲነሳ ቤት ውስጥ ከግድግዳ ጋር ተደግፎ ራሱን አገኘው። አንገቱ አካባቢ ህመም ስለተሰማው ቀስ ብሎ ግራ ቀኝ አዟዟረው። ቀና ሲል ግን ከፊቱ ሽጉጥ የደቀነ አንድ ሰው ነበር። ይሄም ሮቤል ነው። ሙላት ደነገጠ። በፍርሃት እየተርበተበተ ወደ ግድግዳው አፈገፈገ። ነገር ግን ከግድግዳው አልፎ መሄድ አልቻለም ነበር። ሮቤል ቀን በነበረበት ሁኔታ ነው። የደረቀ የደም ነጠብጣብ ፊቱ ላይና እጁን ልብሱን በክሎታል። አይኖቹ ውስጥ ንዴት ይንበለበላል። ለምንድን ነው አብርሃምን የገደልከው? አለ ሮቤል። አቶ ተካልኝ ከእንቅልፉ ባተተ። ወዲያው ተነስቶ ወደ ውጭ ሲወጣ ሄራንም አልተኛችም ነበርና አባቷ በሩን ከፍቶ ሲወጣ ኮቴውን ሰምታለች። ሙላት እየተርበተበተ ሮቤል በእናትህ የኔን ስህተት አትድገም አለ። ኧረ እባክህ ስህተት ከት ብሎ ሳቀና እኔ እንዳየሁት ግን ተሳስተ ሳይሆን እየዛትክ ነበር የገደልከው። በጩኸት እያፈጠጠበት ቆይ ምን ቢያደርግህ ነው? ለምን ገደልከው? ያንን ብቻ ነው ማወቅ የምፈልገው። ከዚያ ግንባርህን እየገልሃለሁ። አልገባህም እኮ ሮቤል። የሽጉጡን ጥይት አቀባበለና ቆፍጠን ባለ ድምፅ ሰውዬ አታስረዳኝ። የተንዛዛ ማብራሪያ አልፈልግም። ለምን ገደልከው? ሙላት አቀርቅሮ አዋርዶኝ ነው፣ ክብሬን ነው ያሳጣኝ። ምን አይነት ክብር? ህይወቴን ነው ያመሰቃቀለው። ለእኔ አንድ ዓለም የሙና ነበረች። እሷንም መንጠቁ ሳያንስ አሾፈብኝ።
በእርግጥ የገደልኩት ሰዎች እንዲስቁብኝ ስላደረገ አልነበረም፣ ሙናዬን ስለወሰደብኝ። ከየት አባህ አምጥተሃት ሙናን? ሮቤል፣ ታሪኩ ረዥም ነው። በአጭር ቃል የምገልጽልህ ሙና ከአብርሃም በፊት እኔ ነበርኩ የማውቃት፣ ነገር ግን እሱ ወሰደብኝ። አንተ ልክስክስ፣ እንዴት አባ ሆኖ ነው ያንተ የሆነችው? አንተ የተረገምክ! አብርሽ ሲበዛ መልካም ሰው ነበር። አብርሽ የማንንም ነገር ፈልጎ አያውቅም ነበር። ስለ ጥሩነቱ የሚያውቁት ሁሉ ይመሰክራሉ። ሙላት ከት ብሎ በመሳቅ ሲጀምር ሮቤል በብስጭት ሽጉጡን አቀባብሎ ተኮሰ። ነገር ግን አልጮኸም። ሮቤል ደነገጠ። ወዲያው ሙላት ለመነሳት ሲፍጨረጨር ሮቤል እግሩን ለቀም አደረገውና መሬቱ ላይ በጀርባው ጎተተው። ሙላት ሮቤልን ማጥቂያ በግራ በቀኝም ቢፈልግም ስላጣ አፈር አፍሶ ፊቱ ላይ በተነበት። ሮቤል አፈሩ ፊቱ ላይ ሄዶ ስለተሞጀረ እናትክንና ብሎ ለቀቀው። ወዲያው ሙላት በፍጥነት ተነሳ። ሮቤልም ተቻኩሎ አይኑን አሽቶ እና ጠርጎ ከሙላት ጋር ትንቅንቅ ውስጥ ገባ። ሙላት በእድሜ ቢበልጠውም በአረቄና በስራ አቅሙ የተጎዳ ነበር የሚመስለው። ሰውነቱ ቀጭን ሆኖ አጭር ነበር ሙላት። ሮቤል ደግሞ በስፖርት የዳበረ ፈርጣማና ጠንካራ የ18 ዓመት ልጅ። ትንቅንቅ ውስጥ ገብተው ታገሉ። ሙላት ግን እንደ ሁኔታው የሚናቅ አልነበረም። ተያይዘው ወደቁ። እዩ ሮቤል፣ አብርሃም አታሉሃል። አብርሃም መልካም ሰው አይደለም። ምስክርነት ሰጭ ማን አደረገ? ዛሬ አንተም ያበቃልሃል። መሬቱ ላይ ተንከባለው በስተመጨረሻም ሮቤል ከላይ ወጣና በቦክስ አገጩን አወለቀለት። ሰውነቱ እስኪዝል እና እስኪደክመው ደበደበው። ወዲያው ግን ሮቤል ተነስቶ በአይኑ ዙሪያ ቃኘ። ትልቅ ድንጋይ አግኝቶ ሰላም ውድና የተከበራችሁ የወርቄ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። ስለመጣችሁ ስለምታበረታቱኝ አመሰግናለሁ። አሁንም ድጋፋችሁ ኃይለኝ እላለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።